ኮንተንት ወይም ይዘት ምንድነው ከሚለው ጥያቄ እንነሳ። ኮንተንት ማለት በአማርኛ ይዘት ማለት ሲሆን በቀላሉ ኮንተንት በተለይም ቪዲዮ ኮንተንት በቀላሉና በምስል መልኩ ማዘጋጀት እንችላለን። ኮንተንት ወይም ይዘት ምንድነው ከሚለው ጥያቄ እንነሳ። ኮንተንት ማለት በአማርኛ ይዘት ማለት ሲሆን በቀላሉ ለመግባባት እንዲያመቸን ኮንተንት እያልን እንቀጥላለን። ሀይ ሰላም፣ ናዝራዊት እባላለሁ። ይህ በኤፒክ ክሬቲቭስ ቲም የሚቀርበው የኮንተንት አመራረት ሂደት ላይ የሚያተኩር ተከታታይና አጫጭር መረጃ ሰጪ ቪዲዮዎች መሀል የመጀመሪያው ነው። አብራችሁን ቆዩ። ወደ ቪዲዮ ኮንተንት አመራረት ቀጥታ ከመግባታችን በፊት ኮንተንት ምንድን ነው የሚለውን ጥያቄ ሁላችሁም ግልጽ እንዲሆን መጀመሪያ እንንገራችሁ። ኮንተንት ወይም ይዘት ማለት አንድን ነገር ለምሳሌ መረጃ ሊሆን ይችላል፣ ፕሮዳክት ወይም ምርት ሊሆን ይችላል፣ አሊያም ኢንፍሉዌንስ ወይም ተጽዕኖ መፍጠር የሚችል ሀሳብ፣ ግለሰብ፣ ድርጅትም ሊሆን ይችላል በተቀናጀ በአማረና ተደራሲዎቻችንን ወይም ታርጌት ኦዲየንስ ባማከለ መልኩ መግለጽ ማለት ነው። ኮንተንት የተለያየ የማዘጋጃ መንገዶች ወይም ፎርማት ሲኖሩት ዋና ዋናዎቹ እንደሚከተሉት ዘርዝረናቸዋል። መጀመሪያው ምስላዊ ኮንተንት ወይም ቪዥዋል ኦር ኢሜጀሪ ኮንተንት ነው። ይህ ዘዴ ወይም ፎርማት በዋነኝነት በአንድ በማይንቀሳቀስ ምስል አማካኝነት ሀሳባችንን ማለትም መጀመሪያ ላይ እንዳነሳነው አይነት ሀሳቦች ማስተዋወቂያ፣ መረጃ መስጫ ወይም ማቅረቢያ ዘዴ ነው። ለምሳሌ ፎቶግራፍ፣ ኢንፎግራፍ፣ ስዕል የመሳሰሉትን አይነት የኮንተንት ማቅረቢያ ዘዴ ወይም መንገድ ነው። ሁለተኛው ጽሁፋዊ ኮንተንት ወይም ሪትን ኮንተንት ነው። ይህ የኮንተንት ዘዴ ወይም ፎርማት በዋነኝነት ጽሁፍ ላይ ያተኮረ የኮንተንት ማቅረቢያ ዘዴ ነው። ለምሳሌ ሶሻል ሚዲያ ፖስት ሊሆን ይችላል፣ ብሎግ ሊሆን ይችላል፣ አሊያም ጋዜጣም ሊሆን ይችላል። ሶስተኛው ድምፅ ተኮር ኮንተንት ወይም ኦዲዮ ኮንተንት ነው። ድምፅ ተኮር ኮንተንት በዋነኝነት ድምፅን በመጠቀም የሚዘጋጅ የኮንተንት ማዘጋጃ መንገድ ነው። ለምሳሌ ፖድካስት፣ የሬዲዮ ፕሮግራሞች፣ ኦዲዮ ቡክ የመሳሰሉት ሊሆን ይችላል። አራተኛው ቪዲዮ ኮንተንት ነው። ይህ በቀጣዮቹ ክፍል በደንብ የምናወራበት እና አሁን ላይ በጣም እየተለመደ የመጣ የኮንተንት ማቅረቢያ ዘዴ ነው። አዝናኝ ቪዲዮዎች፣ አስተማሪ ቪዲዮዎች፣ መረጃ ሰጪ ቪዲዮዎች፣ የፊልም ስራ፣ አኒሜትድ ቪዲዮዎች እነዚህና የመሳሰሉትን የሚያካትት የተንቀሳቃሽ ምስል ወይም ሞሽን ፒክቸር፣ ድምፅ ወይም ኦዲዮ እና ጽሁፍ ላይ የተመረኮዘ የኮንተንት ማቅረቢያ ዘዴ ወይም ማዘጋጃ መንገድ። አስቀድመን እንደገለጽንላችሁ ዋና ዋና የኮንተንት ማዘጋጃ መንገዶች ሲሆኑ ኮንተንት በእነዚህ መንገዶች በአንዱም ወይም በተወሰኑትን በማቀናጀት ልክ እንደ ኢንፎግራፊክስ ጽሁፍና ምስልን በመጠቀም አሊያም ሁሉንም በማቀናጀት በቪዲዮ ኮንተንት መልክ ሊዘጋጅ ይችላል። ይህም አሰራር ማለቴ የቪዲዮ ኮንተንት አሁን ላይ በጣም እየተለመደ የመጣ የአዘገጃጀት አይነት ነው። እኛም የቪዲዮ ኮንተንት አዘገጃጀትና አመራረት በሚመጡት አጫጭር እና ተከታታይ ቪዲዮቻችን ላይ አጠር ባለ መልኩ እንገልጽላችኋለን። ቤተሰብ ሁኑ።